ጋይሶችዬ አብርሃም እንግዲህ ሩታ በሌለችበት ልዑልን ለፍቅር ለማስተዋወቅ ይዞ ወጥቶ ነበረ። ይሄ ነገር ራሱ ቀጣይ ላይ ምን አይነት አስተማማኝነት ይኖራል? አባት ቢሆንም ግን ደግሞ እሷ በሌለችበት ፍቅርን ሊያስተዋውቀው ምናምን ማምጣት አይጠበቅበትም ነበር ማለት ነው። ግን አብርሃም እሱ ራሱ የሚያደርገውን ነገር እና የሚሰራውን ነገር እያወቀ አይደለም ብዬ ነው የማስበው። ሩታንም እንግዲህ ያሳያናደዳት እኔ በሌለሁበት ልጅህን ማየት ትችላለህ፣ ግን ደግሞ እኔ በሌለውበት ልጄን ይዘህ ወጥተህ የትም ቦታ ላይ መሄድም አትችልም ብለዋለች። ትክክል ናት። እውነት እደግፋታለሁ ማለት ነው። ሰላም ሰላም፣ ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁልኝ ወይ አላችሁ? ሄይ ከኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ትርፍ ይበልኝ ባላችሁበት። ውድ ቤተሰቦቼ እንዴት አመሻችሁ? አላችሁ ወይ? አለው ከኔ ጋር ሁሉ ሰላም ነው ማለት ነው ውዶቼ። እንግዲህ አብርሃም ያደረገውን ነገር እያያችሁ ነው። ጭራሽ ሩታ በሌለችበት ልጁን አውጥቶ ራሱ ፍቅርን ላስተዋውቃት ነው። በዚህ ወጣ በዚህ ገባ። ጭራሽ ደግሞ ሩታ መጥፎ ነገር እያደረገች እንደሆነ ሰው እንዲረዳ ይፈልጋል። ሩታ መጥፎ ናት ለማስባል ማለት ነው። እኔ አንዳንድ ጊዜ የአብርሃም አስተሳሰብ እኔ የሱ ደደብነት በጣም በዛ። ገባችሁ አይደለ? አሁን እዚህ ጋር ፍቅር ጋር ልክ ሩታ መጥፎ ሰው እንደሆነች ሩታ አብርሃምን እንደምትጫነው ልጁንም ማየት እንደማትፈቅድለት ምናምን ለማስመሰል ነው አሁን ይሄን ነገር እያደረገ ያለው ማለት ነው። እና ልክ እሱ ልጁን የሚወድ አባት፣ ሩታ ደግሞ እሱን የምትጠላ ሲያዩት ያላማረ ሲበሉት ያቅራል ይላል ያገሬ ሰው ሲተርትና፣ አንተ አባት ብትሆን ሲጀመር ማለት ነው ልጅ እኮ ነው አላለመሰላችሁ? እበትም ትል ይወልዳል። በስነ ስርዓት ተቀምጦ የማያሳድግ አባት አይደለም። ከእንደዚህ አይነት ወንድ ከመውለድ ወላሂ ቆማችሁ ብትቀሩ ይሻላል። ገባችሁ አይደለ? ትክክለኛ አባት መሆን የማይችል ባል መሆን የማይችል የሆነ ልክስክስ የሆነ ወንድ ጋር ከባድ ነውና አብርሃምም ደግሞ አሁን ላይ ሌላ ነገር ውስጥ ገብቶ ሩታን ለመንካት እየፈለገ ነው። እሷ ሰላሟን ጠብቃ አርፋ ተቀምጣ ልጇን ማሳደግ ትፈልጋለች። እሱ ግን አሁንም ነገር እየፈለገ ነው። እሷ በሌለችበት ልጁን ማውጣት አልነበረበትም። ነገዳይ ደግሞ ምን ሊያደርግ ይችላል? ስለዚህ ሩታን ሳይጠይቅ ሳያስፈቅድ ልጁን ይዞ መውጣት የለበትም ብዬ ነው የማስበውና ሩታም ደግሞ እንግዲህ ያው ወዲያውኑ ነው ልጇን የተቀበለችው ማለት ነው። ያ ቃል እሱ በህግ እንደተከለከለ ልጁን መጠየቅ ይችላል እንጂ እሷን ሳይጠይቅ ደግሞ ምንም ነገር ማድረግ እንደማይችል ተነግሮታልና ሩታም ሁሉንም ነው በደንብ ያስጠነቀቀቻቸው። አንተ እያደረክ ያለው ነገር ትክክል ስላልሆነ ልጅም አንተ አባቱ ብትሆንም መተህ ማየት ትችላለህ እንጂ የፈለክበት ቦታ መውሰዳችን ብለዋለችና እውነት ለመናገር አድንቄያታለሁ። ሩታዬ የኔ ቆንጆ የኔ ጀግና ሴት ማለት ነው። ራስሽን አስከብሪ። ከተልከሰከሰው ጋር መልከስከስ የለብሽም የኔ ውድ ሩታዬ ማለት ነው። አንቺ ውድ ነሽ፣ እውነት ውድ ነሽ።